ከሄደ በኋላ ምን ሆኜ ነው እንዲህ ሲል እንዲህ ያላልኩት ምናምን ሁሉ የሚለው አስተሳሰብ ይመጣልኝ። አንተ ፈዝዤ እኮ ነው ያስኩሽ ነው ሜሪ ፋራ ከተረጋጊ ለማረጋጋት እየሞከርኩ ነበር። እኔም በጣም ተራስሽ ሜሪ አንዴ ወዬ ያላቅም በቃ ይሁን ማለት ሁለት ሰው ሆነብኝ። አውርቶኝ የመጣው አመጣጥና እዚህ ሲያገኘኝ የተቀየረበት መንገድ ልክ አይደለም። ሩታዬ በጣም ነው የሚያስደነግጠው። ችግር የለውም ለሱስ ቢሆን እንዲመቀየር ጥሩ ነው እንዴ? ችግር የለውም። አሁን እኮ እዚህ ጋር እየተለማመጥ ነው እየለመን ነው ምናምን ነው የመሰለው። እዚህ እኮ መጥፎ ነገር አስባችሁ አይደለም ማለት መሰደባችሁ እኮ አግባብ አይደለም። አይ እንደዛ ሳይሆን እንኳን ደስ አለን ነው እያላችሁት እኮ ነው ማለት ምንም ከመሬት ተነሱ ያው ሁሉ ሲዝድብ ሲሳደብ እኔ ከዛ ደግሞ ሳቀ ሲስቅ ደግሞ እየቀለደብን ነው እንዴ ምናምን ብዬ ጉድጋሚ በጣም እየቀለደብን ዛሬ ሐሳቤ ሌላ ቦታ ሆነ ማለት በቃ ነው። አሁን አሪፍ አልሆንኩም ዳንሻይ አረ በስመ አብ ማለት ተናጋች ችግር አይፈጠር። እኔ ብሄድ ይደብራችኋል። አረ ለምን ትጀልሽ ማለት እንትን አደረገኝ ራሴን አሪፍ አይደለም። በስመ አብ ምን እንደዚህ ሆኛል አቀባው ነው ታረጋች። እሺ እንዴት አድርገን ወይ ረፍት ታርጋለሽ? አይ አይደለም እንትን ገባ ዳንሻይ አይኖ ይሄን ነገር አልጠበቅሽም እኮ በስልክ ስታወሪው እንደዚህ አይነት ነገር ይፈጠራል ብለሽ እንዳላሰብሽ እርግጠኛ ነኝ። ምክንያቱም እኔም ደግሞ ስለሰማው ገና ሲመጣ እንደ ወንድም ደስ ብሎኝ እንኳን ደስ አለ ሁለተኛ ልጅ ስለተወለደ ስላረገዘሽ ምናምን ነው። እኔ ግን ኤክስፔክሽናችንን ነው የቀየረው። ጭራሽ የማይታሰብ ነገር ነው ያደረገውና በዚህ ልክ እንዲህ እየተወጠረ ሲያወራ እግዚአብሔርን እሱን ማስተንፈስ አይከብድም። ገባሽ? ቀላል ነው ምንም ነገር ማድረግ። ግን እዚህ ጋር ሩታለች ተሰደብ ማለት በቃ አንዳንዴ አትያሽ። ገባሽ? ከተያሽ ምንም ማድረጋችን እዚህ ጋር ሁለተኛ ልጅ ይዛለት ምናምን እኔ እዚህ ጋር ከሱ ጋር የማይሆን ነገር ውስጥ መግባት አልፈለኩም። በቃ መረጋጋት ነው የፈለኩት። አንተን ተረጋግኝ እንዲተረጋግቻው አላውቅም። ግን ይሄ መረጋጋት ጥግ ነው ነገሮች። ከዚህ በላይ ግን አንድ መስመር እንዲያልፍ አላረገም። አንድ መስመር አያልፍም ከዚህ በኋላ። እኮ በጣም ትልቅነት ነው ሜሪ። በጣም እንደዚህ አይነት ልክ ሰው እንደዚህ ሊሆን አንቺ ተረጋግተሽ ነገሮችን ስቴብል ሆነሽ ማሳለፍ ማለት ይሄ በጣም ትልቅነት ነው። በጣም ስማርት ላልሆነ ሰው አስተዋይነትሽን ነው እዚህ ጋር እያሳይሻለሽ። አንቺ ያልገባሽም እንጂ ግን እኔ እኮ በዚህ ልክ ደግሞ የእሱን ስነ ስርዓት የእሱን ምን አይነት ጋጠ ወጥነት የእሱን ምን አይነት የሆነ አግደባደግ ነው እየመጣ ነው በጆሮሽ ልትገም እንዴ ሳሪ ላይ እየመጣ ሁላችሁ ናችሁ ያረገዛችሁ። ምን አይነት አማርኛ ነው የሚያወራው? ማለት በዚህ ልክ እንዲናገረኝ አልፈለግም። ግን በእውነት ዛሬ ላይ ማለት በጣም ይታገስ ነው። ተረጋግሽ ብቻ ተረጋጋ። ስሚኝ ሩታዬ ወለድሽ ነው መሰለሽ ዋናው ነገር የሄርሜላንም የአብርሃምንም ጉዳይ በሰላም በፍቅር ሞክረናል። በሰላሙ መንገድ ተናንሰን ዝቅ ብዬ ሞክሬያለሁ። ገባሽ አይደል? ከዚህ በኋላ ግን ትዕግስት ያብቅቷል። በቃ ወደም አልፈልገው ባህሪ እየመሰዱኝ ነው ማለት በቃ እኔ ነገሮችን ሰላም ለማድረግ በቻልኩት አቅም ጥሬያለሁ። ከዚህ በኋላ ሌላኛው እንዳኔ ነው የሚያስገባሽ። ገባሽ አይደል? ሌላኛው እንዳኔ በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ። ገባሽ? እናንተ እያጨረበራችሁ ይዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ተሰቅሏለሁ ምናምን የሉልም ፎቶ ምናምን ብላለች። ስለዚህ አሁን ከትዕግስታችን በላይ ነው። እኔ ወጭው ተሞክረኝ ይሄ ከትዕግስታችን በላይ ነው ማለት እስከዛሬ ዝቅ ብያለሁ ተናነሳላችኋል ምናምን። አሁን ግን ይበቃል። ይሄን ቪዲዮ ምናልባት እያያችሁት ከሆነ አብርሃም ሄርሜላ ይሄ መጨረሻ ማስጠንቀቂያችን ነው። ስርዓት ይኖራችሁ። በቃ ሄርሜላ እያደረግሽ ያለሽው ነገር ልክ አይደለም። ከሚባለው በላይ ታግሽሻለሁ። ከሚባለው በላይ ነገሮች ጥሩ እንዲሆኑ ሞክራለሁ። በስርዓት መተን ቤት ሻወርተንሻል ምናምን ነገር እሱ እንደዚህ እየሆነብን ያለ ነው። እሷ እያሳየች ያለችው ነገር ነው። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ። ገባሽ? በቃ ሩታ እንድትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መጥቶ ያው ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። ከዚህ በኋላ ግን በቃ እንዳትጫኝ ሩታ። በቃ እነሱ በመጡበት ቶን ነው የምሄደው። እኔ ከዚህ በኋላ አብርሃም ባወራኝ ቶን ነው የማወራው። ሄርሜላም ባወራች ልክ ነው ማውራት። ከዚህ በኋላ ማድረግ ያለብኝ ነገር እኔ እንድተናንሽ ምናምን ሹሩሩ ምናምን እያልኩ አላልፋቸውም። በቃ በንዴት ከሆነ ንዴት ነው፣ ጸብ ከሆነ ጸብ ነው። ምንም ነገር አያመጡ። ስለዚህ እስካሁን ታግሰናችኋል፣ ይበቃችኋል። ራሱ እንዴት ነው በቃ እንደ ጀብዶ የሚቆጥረው እዚህ ምዛም ምንዘላዘል። ኧረ በስመ አብ
መንፈስ ቅዱስ በጣም ይሄ አልገባኝም። ማለት ከኋላው እኮ ብዙ በሱ በኩል የሚታዩ ብዙ ሰዎች አሉ። ለምንድን ነው ዙሪያውን ያሉትን ሰዎች የሚያሰድበው? ለምንድን ነው ለራሱ ክብር አይኖረው? ሌሎች ሰዎች ለምንድነው ክብር የማይኖረው? እንደዚህ መንዘላዘል እኮ ክብር አይደለም። ምን አይነት አስተዳደግ ነው ያደግከው ነው እኮ የሚባለው። ይሄ በጣም አግደማደግ የሆነ ስነ ስርዓት ያለው አስተዳደግ አድጎ እኛ ላይ ይወራጫል። እኔ ማለት ይሄ ነገር የወንድነት መገለጫ ነው ብዬ አላስብም። ምክንያቱም ሁላችንም በየራሳችን የምንኖረው ህይወት አለ። እኔም ህይወቴ ላይ እንደዚህ አይነት ነገር አፕን ቢያደርግ አውቃለሁ። ምን ያህል ሃንድል ማድረግ እንዳለብኝ ለልጄ ምን ያህል መስዋዕትነት መክፈል እንዳለብኝ ምናምን አውቃለሁ። ገባሽ አይደል? እኔ አብርሃም ይሄን የተረዳ አይመስለኝም። ለልጁ እናት እንኳን የሚሰጠው ክብር ልክ አይደለም። ቢያንስ በክብር አላወራሽም። ለማንኛውም ዛሬ የተፈጠረውን ነገር እንደው ምንድነው ዋጋ እናስከፍለዋለን። ጽድቁ ቀርቶብኝ በቅጡ ባቆነነኝ አላግሪስ እንደው ለኔ የሚሰጠው ክብር ትቶ ለልጁ እንኳን እንዲህ ነገ ያዋል ይልኝ ነገ ምን ይሰማዋል? ልጁ ልክ ስላልሆነ ስለ ሰዓት ግን በጣም ይጎላል። እንዴት ስለ ምግባር የሚማርበት ትምህርት ቤት ካለ እኔ ሙሉ ወጪ እችላለሁ። ይማር ገብቶ እውነት በጣም ባለጌ ነው። ስለዚህ ይሄ መጨረሻ ማስጠንቀቂያችን ነው። የሚደብራት ስሜት